ሀባይቦች እንግዲህ ልብሴን አጥቤ አብቅቻለሁኝ። አሁን ልብሴን ካጠብኩ በኋላ ትንሽ ደበር አድርጎኛል ማለት ነው። ስለዚህ ስለደበረኝ አሁን ምን እያደረኩ እንደሆነ ላሳያችሁ። ማሻአላህ መብራት መጣ። ወላሂ ለአዚብን ጧት ይሄድ ጧት ሱብ ይሄድ ማለት ነው። ገና አሁን እየመጣ ነው መብራት። ደግሞ በጣም ደስ የሚለው ነገር አረ ሀዲያ ሆነ ያ ረህመን ረሂም ወይ እንዴት ተቃጠልኩኝ። እሺ ፈንዲሻ እዚህ ጋር እያፈነዳ ነው። አሁን ትንሽ ቡና ጨስጨስ ስላደረግነው ማለት ነው። በነገራችን ላይ ጾም የለኝም የሆነና ደግሞ ጎረቤቴን ጠርቼ ዲብርት ላስወግድ ነው እላችኋለሁ ማለት ነው። ይሄው እዚህ ጋር ስሜን እስኪ ሳቀራርብ ላሳያችሁ ማለት ነው። ወደ ስሜ ላቀርብ ላዙርላችሁ። እሺ ይታያል። ወላሂ ጨለማ አደረገው። እሺ ሱብሃንአላህ። አሁን እስኪ ምጥት እንዲያለ ቢቀር ምን ነበረ? ጧት ይሄድ ጧት ይሄድ ነው። እዚህ ጋር ይሄ የጣውላው እንትን ስለሆነ በጣም ደስ ስላለኝ ነው የገዛሁት። እዚህ ጋር ላስቲክ አለ የራሱ ሁሉ ጊዜ የሚታጠብ ማለት ነው። በእንደዚህ መልኩ ቅርብርብ አድርጋለሁ ማለት ነው። እና እንደዚች አድርጌ ቡና ቁርስ ደግሞ ማቅረቢያዬ ብቻት ይዘጋ የፈንዲሻዬ ናት ማለት ነው። እንደዚች አድርጌ ከልብስ አጠባ በኋላ ነው ይሄ ማለት ነው። አቀራርቤ እንትን እላለሁ ማለት ነው። ሀባይቦችዬ አሁን ድብርት ይለቀኛል ማለት ነው። አያችሁ ስራ ሰርተን ስናበቃ እኛ ፏ ማለት እንፈልጋለን። አሁን ደግሞ ፏ ብዬላችኋለሁ ማለት ነው። እንግዲህ እኔ ብቻ አይደለም ፏ ያለው ማለት ነው። ቤቴም ፏ አድርጌያለሁኝ። ወይ ተቃጠለ። እዚህ ጋር ደግሞ ፈንዲሻ አፈንድቻለሁኝ። ግን ትኩስ ነው፣ በጣም ትኩስ ነው። ይሄው ጭሱ ራሱ አያችሁት። ሱካር አድርጌበታለሁ ማለት ነው። የጨሰበት ምክንያት ለዛ ነው ማለት ነው። በዚህ መልኩ ጨርሻለሁ ማለት ነው ሁሉ ነገር። አሁን ላይ ደግሞ ቡናዬን አፍልቼ እንጠጣላችኋለሁኝ። እናንተም ከጠጣችሁ ደግሞ አህለን የሀባይቦች ወደ ጀበናዬ ደግሞ ላደርግ ነው። ጀበናዬ ጋር ማደርገው ምን መሰላችሁ? እዩ አያችሁት? አሃ ማሻአላህ አያችሁት? ቅቤ የሆነች ጀበና ናት ያለችኝ ማለት ነው። በነገራችን ላይ እቃዎቼ ቅቤ ናቸው። እኔ ለማጋነን ሳይሆን ተረክረክ ያለ እቃ አልወድም ማለት ነው። ከማጣህ አይቀር ጥት ነው፣ ከገዛ አይቀር ግዝት ነው ማለት ነው። የኔ ሀሳብ የሚመቻች ካለ ተመችተናል ጋይስ በሉኝ። ጋይስ እንግዲህ እንግሊዘኛ አማርኛ እንዲሆን መቼም እየሰማው ነው በብዙ ሰው ላይ ማለት ነው። ለዛ ነው እንደዛ ያልኩት እና ይሄንን ይመስላል ሀባይቦችዬ። በነገራችን ላይ አንዳንድ ጊዜ እንደዚህ ጀብሮን ደክሞን በቃ ፏ ማለታችን ደግሞ ድብርት ማስለቀቁ የታወቀ ነገር ነው ማለት ነው። አያቻት ወይ ጀበናይቱ ማሻአላህ በሏት። አንድ ቡና ተወዷል 700 ነው። 2 3 4 ይበቃናል። 2 አይደል? እና ይሄንን ይመስላል። ወዳችኋለሁኝ። የመለቀላችሁን ቪዲዮ ይሄንን መግቢያ ያደርግላችኋለሁኝ። ወዳችሁን ተከታተሉት። ዛሬ ደግሞ በዋርዲ ፍስታን ነው የመጣሁላችሁ። ፍስታኔ ከተመቻችሁ ተመችቶናል በሉኝ። ባይ ሰላም አለይኩም። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ረብል ዓለሚን ከኔ ጋር ሰላም ነው ውዶች። ዛሬ እንግዲህ የማሳያችሁ ልብስ እያጠብኩ ነው ማለት ነው። አንዳንድ ጊዜ የጓን ብቻ ጥሩይቱን ብቻ አይደለም ማየት ያለባችሁ፣ ክፉንም ደጉንም ውጣ ውረዱንም ማየት አለባችሁ። የምር ሰምታችኋል። ምክንያቱም የጓን ተሆነ የምታዩት ክፉ የት ነው ብላችሁ መጠየቅ ግድ ነው። የምር ግድ ነው እንደኔ ማለት ነው። እናንተ ታውቃላችሁ ሳሆለላ። ስለዚህ አሁን ልብስ ላነሳሳ ነው።
እና ልብስ ሳነሳሳ ደግሞ እስኪ ያለውን ነገር ባንድ የምናይ ይሆናል ማለት ነው። ወይ አለቀመጥልኝ አለ ደግሞ ካሜራዬ። እኔ እኮ የተቸገርኩት ካሜራማን ነው ደግሞ ካሜራማን። እኔ እንደው ምን ይሻለኛል የጀማ እኔ እንደው ምን እስኪ አሁን ተቀምጧል ማለት ነው። አንዳንድ ጊዜ ጣውረዶቹንም ስራዎቹንም ማየት አለባችሁ ማለት ነው። እርግጥ አታውቁትም እያልኩኝ አይደለም፣ ታውቁታላችሁ። ብታውቁትም ማስታወስ ግድ ነው። እስቲ አስተጣጥሩ። ሲዘነጥበት የነበረው የልብስ ዛሬ ለቅለቅ ማለት አለበት ማለት ነው። ሳህለላ እና ይሄንን ይመስላል ማለት ነው። ያው ብዙም ቆሻሻ አይኖረውም ግን እኮ ማለት ነው የባሉካን ልብስ ማጠብ አንዳንድ ጊዜ ያስደስታል። ሳህለላ የምር እስቲ ዛሬ አሁን ምን አገኘሁ ተኪስ ታላገኘሁ ማለት ነው። እኪስ ምንም ነገር ካጣሁኝ ቁጭ ነው ማረጋት ለብቻ። ማን ነው እንዴ እኔ ግን እንደዛ የሚያረጋው? ሁሉ ጊዜ ቢያር ማለት ነው። ከዛ የቲብ ቦነስ ታገኘው ነው ማጥበው ማለት ነው። ግን ደግሞ አይጠፋም የምር እርግጠኛ ነኝ። እስቲ አንድ ኪስ ቀረኝ አሁን። ተገይቷል ማለት ነው። ተገይቷል አሁን ይሄው። እስቲ ስንት ብር አገኘሁ ማለት ነው? እሺ 10 ብር 20 ብር 30 ብር 40 ብር አገኝቻለሁ። ማሻአላህ። እሺ ይሄ ደግሞ የሀኑን ፍስታን ነው ማለት ነው። ሀኑን ፍስታን እንኳን ምንም አይገኝም፣ እኔም አልፈልግም። ይሄ ደግሞ የሱሱ ፍስታን ነው ማለት ነው። ፍስታናቸው ለኢድ ማሻአላህ ማሻአላህ የሆነ ፍስታን ነበር የገዛላቸው። ልነግራችሁ አልችልም ግን ተቃጥሯል ማለት ነው። 6000 ብር የተገዛ ፍስታን ነው ማለት ነው። ሀባይቦች 6000 ብር የተገዛ ፍስታን ነው። እዚህ ጋ የረየነ ጀለብያ ነው። እዚህ ጋ የባሉካ ኮት ነው ማለት ነው። ደግሞ የማዲያማቸውን ሰውዬ ኮት ፈትሻችሁ ታላገኘናል ያልናጥም እንዲያትሉሽ ሰምታችኋል። አንዴ ይለያል አናቀም እንደ እንዲያትሉ እናንተ ወረማችሁ ብዙ ነው እንዲያተወሩ እና ይሄንን ይመስላል። ዘና ፈታ እንዲያረጋችሁ ነው ማለት ነው። አሁን አላፈርኩም አንገኝቻለሁኝ ወደ ማጠቡ ፕሮግራም ልገባ ነው ማለት ነው። አሁን ስላለች በጣም ፓወር ስላላት እታች ቤት ከመሄድ እዚሁ ባጥብ ይሻላል ብዬ ነው ማለት ነው። ውሃ እታች በጣም የውሃ ችግር አለ። በጣም የሚገርማችሁ ነገር ይሄ ነው ብሎ መግለጥ ራሱ እስከማይቻል ድረስ የውሃ ችግር አለ ማለት ነው። በወርም አልፎን የሚመጣበት ጊዜ ነው። እዚህ ግን ያው በኩባያ መድረቅ ባሉት ማለት ነው። ይሄንን ይመስላል ወዶችዬ ጋይስ። በሌላ ፕሮግራም እና በሌላ ፕሮጀክት ነው የምመጣላችሁ። ደግሞ እኔ የሚለው እንደው እውነት ለመናገር ማለት ነው እውነት ለመናገር ፈምሽ የፈመስኩ ጊዜ ማለት ነው። እስቲ ሙስሙያ እስኪ እኔን ቫይራል እንዲወጣ ፖስጭልኝ እምትሉበትን ቀን ነው የምጠብቃት። እስኪ ላይ አስተርኪ እስኪ ደግሞ እኔ አሁን እንደዚህ ሆኜ ነበረ እንደዚህ ቀን ነው የምጠብቀው። ቆይታ ያላችሁ ላይክ ያረጋችሁ አሁኑ መዝገብ ዝርዝራችሁን ጻፉልኝ ኮሜንት ላይ መዝግብ ያኖራችኋለሁ። እናንተን ግን ከኔ ጎን ነው ቁጭ ማረጋችሁ ከኔ ጎን ማለት ነው። እና እንደዛ ነው እላችኋለሁኝ። እያጠብኩ ላውራ። በነገራችን ላይ ወሬ እኮ አያበቃማ። ወሬ ስለማያበቃ ወሬ ነው ፍሬ ነው። ስለዚህ ለቀለቀለቀለቅ እያደረኩኝ ላውራችሁ ማለት ነው። ይስይዳ እና እንደዛ ነው ኢንሻአላህ። አልሐምዱሊላህ አንድ ቀን ደግሞ አይቀርም ያኔ እንትዘጋለን ማለት ነው። ትዝብቱ ግን እንዳይጎያችሁ ብዬ አሁንም እነግራችሁ እንጂ ሌላ አይደለም። ቅር የሚላችሁ ከሆነ ደግሞ ይቅርታ እላችኋለሁ ማለት ነው። በነገራችን ላይ ይሄንን ይመስላል የዛሬው ብሎጌ። ማታ ደግሞ ኢንሻአላህ የሆነ ቪዲዮ አለኝ እሱን ፖስትላችኋለሁ። ግን ደግሞ ብዙ አቂያቂር እንዲያታወጡብኝ ማለት ነው። ለፖስተው አልፖስተው እያልኩኝ
ግራ እየተጋባኝ ስለሆነ ማለት ነው። እኔ ወዳችኋለሁ። እኔ እናንተን አይደለሁም። እኔ ነኝ እላችኋለሁ ማለት ነው። ስለዚህ መጎሰጤንም አላቆምም፣ መስራቴንም አላቆምም፣ መፈመሴንም ተስፋ አልቆርጥም። አዎ ለምንድን ነው ተስፋ የምቆርጠው? ለእናንተ ብዬ ተስፋ አልቆርጥም። ምንም ተስፋ የሚያስቆርጠኝ ነገር የለም። ኢንሻአላህ እላችኋለሁኝ። ይሄንን ይመስላል የኔ ቪዲዮ፣ የኔ ብሎግ። ዛሬ ልብስ አጠባ ነው። የእናንተ ደግሞ ምን እንደሆነ ነገሩኝ። ረመዳን መቼም ከተፈታ ያን ያክል የረፍት ስራ ይኖራችሁ ይመስለኛል። ኢንሻአላህ ማለቴ እንደ ረመዳን እንትን አይደለም። የልብስ ወረቀት አልተቀደደ እና እንደዛ ነው ማለት ነው። በነገራችን ላይ ልብስ ማጠብ ደግሞ ብዙ ጊዜ ደስ ይላል። አንዳንድ ጊዜ ሲበዛ ነው እንጂ የሚያንገሸግሸው ማለት ነው። እና ልብስ ጠቡ እላችኋለሁ። እንደዚህ አይነት ልብሶች ደግሞ ለቅለቅ ማድረግ ያን ያክል አይከብድም እላችኋለሁ። አያችሁት? እና ይሄንን ይመስላል። ቀጣይ ብሎግን ምን ላድርግላችሁ እስኪ ነው። ብሎግ እያነሰኝ እያጠረኝ ነው ብሎግ ለመስራት። ብሎግ ግን እናንተ የወደዳችሁትን ለማድረግ እሞክራለሁ እላችኋለሁ። ይሄው ግን ሰሃን ነው አንሶኝ አላሸልኝም። እንዴት ላድርገው? ትንሹ ሰሃን ነው ማለት ነው። ጥስት የለኝም። ጥስት ታጣሁኝ። ጥስት ስንት አመት ሆኛል መሰላችሁ? ቢያንስ ከ5 አመት ያላነሰ ከ6 አመት ያላነሰ ሆኛል። በነገራችን ላይ ጥስቱን ተወደው 1700 2000 የሚባል ጥስት አለ እላችኋለሁኝ። ያው መቼም ቀርቷል ብዬ ነው ድሮ። ግን አንዳንድ ጊዜ ወሳኝ ነው እንደዚህ ሲሸግል ይሆናል እቤት ያለ ነገር ማለት ነው። የጨርቋ ዲዛይን እና የጨርቋ ልብስነት የማረካችሁ እስቲ ኮሜንት አስቀምጡልኝ። እኔ የታየ ጨርቁ ነው በሉ ማለት ነው። ብሎጌ በልብስ አጠባ ያረኩበት ምክንያት እዚህ እላችኋል ብዬ ነው። ወንዝ ሂዶ ማጠብ፣ ልብስ አጠባ ሂዶ ማጠብ፣ ሲቀጥል ደግሞ አለ አይደለ በልጅነታችን እሁድ የልብስ ማጠብ ፕሮግራማችን ሳሆለላ በሳምንት አንዴ ነበር ልብስ የምናጠብ። ዛሬ ወቅቱ ሆኖ በቀን 10 የሆነ ልብስ የሚታጠብ ወቅት ነው። እሪለ ወቅት ነው። ዘበን ሲያምር ደስ ይላል። ያው የኔ ጀለብያ በዚህ መልኩ ታለች። አይቻት የትስ ደግሞ በዚህ መልኩ ትላለች ማለት ነው። ማነው እስቲ ልጅ አለው እስቲ አስታውሱ ልጆቻችሁ። ልብሱንስ ማልባሱን ለብሰዋል። ማን ያጥብላችሁ ይሆን ትሉ ይሆናል። የኔ ምስኪንዬዋ አይዛችሁ አንድ ቀን ደግሞ ወግ ይደርሳችኋል እናንተ ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። ነገ ኢንሻአላህ በሌላ ቪዲዮ እንገናኛለን። ቻው ሀባይቦች።